በጣም ወቅታዊ መልእክት ነው። ግን ጊዜ አላገኘውም ደግሞ በአገራችን ያው ሞቅ ያለ የሆነ ያለ ነገር ስላለ ለዛ ወቅታዊ ለሆነው ነገር ቅድሚያ ሰጥቼ አሁን መናገርበትን መልእክት አዘገየሁት እንጂ በጣም የሚገርማችሁ ነገር በወቅቱ መተላለፍ የነበረበት በጣም ኢምፖርታንት የሆነ መልእክት ነው ያለኝ ዛሬ። እንደው ውሸት ነው በሉኝ ባካችሁ፣ የሆነ ወይ ፊልም አቀናብረው ነው በሉኝ ባካችሁ፣ እባካችሁ እውነት አይሁን፣ እኔ ያየሁት እውነት አይሁን፣ እውነት አይሁን፣ በሀገሬ እውነት አይሁን። ዶክተር አብይም ከዚህ ተምረ አንተም እነዚህም አንድ በላቸው። ይህንን ቪዲዮ አጣሩልኝ፣ ወይ ውሸት ነው በሉኝ፣ ወይ ፊልም አቀናብረው ነው በሉኝ። በጣም የሚዘገንን ነገር ነው ይሄ ነገር። ተጣርቶ ለመንግስት ጆሮ ለቤተ ክርስቲያን ጆሮ ደርሶ እነዚህ ሰዎች ክትትል ተደርጎባቸው በህግ ሊቀጡ ይገባል። ተሰብስበው ዙሪያውን የሚያጨበጭቡት እናቶች፣ የሚያጨበጭቡት ሰዎች፣ ፎቶ የሚያነሱት በደንብ እኮ ነው። በዚህ ላይ መንግስትም በጣም ተጠያቂ መሆን አለበት። ፕሊስ ይህን ሜሴጅ ሼር እና ሰብስክራይብ አድርጉልኝ። ይድረስልኝ ለሁሉ። ሀገራችን ኢትዮጵያ የተፈራው ደረሰ። የምናያቸው የምንሰማቸውና በዙሪያችን እየሆኑ ያሉ ነገሮች በሙሉ ሀገራችን ኢትዮጵያ ላይ ይፈጸም ዘንድ ታቅደው በክፉ ሴራ የተዘረጉ ወጥመድ እንደሆኑ ቁልጭ ብለው ቢታዩም እኛ ግን ዛሬም አይተን እንዳላየን ሰምተን እንዳልሰማን በመሆን ማለፍን ቀጥለናል። ከመንፈሳዊ አስተምሮትም ሆነ ከሰውኛ እሳቤ ጋር በፍጹም የተቃረኑና ለአእምሮ የሚከብዱ ለሰሚ የሚቀፉ በርካታ ነገሮች በሀገራችን ውስጥ መፈጸም ከጀመሩ ዓመታትን ቢያስቆጥሩም ዛሬ ላይ የታየው ግን እጅግ ልብን ያደማል። በእንቅርት ላይ ጆሮ ደግፍ የሆነባት ኢትዮጵያም የዚህ ገፈት ቀማሽም ሆናለች። ይህንን የእግዚአብሔር ሴት አገልጋይ እጸገነት እውነታውንም በአደባባይ አጥርታም ተናግራለች። አገልጋዋ በድፍረት ተሞልታ ሀገሬ በእንቅርት ላይ ጆሮ ደግፍ ይዟታል፣ ጠቅላይ ሚኒስትሩ ጩኸታችንን ስማ ስትልም የተናገረችው እውነት ምን ይሆን የሚለውንም እኛም በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በወንጌል አማኙ ዘንድ አንጋፋነትና እውቅናን ያተረፉ ተወዳጁ ዘማሪ ኤፍሬም አለሙና በተለያዩ ትንቢታዊ መልእክቶቹ በወንጌል አማኙ ዘንድ እውቅናን ያተረፈው ነብይ ኤርሚያስ ሁሴን መካከል የተፈጠረው የጸብ ቁርሾ ተፈቶ ለእርቅ መብቃታቸው አስደምጠናችሁ ነበር። ታዲያ ይህን ተከትሎም ዘማሪ ኤፍሬም አለሙ እጅግ ብዙ በተባለለት ጉዳይ ላይ ያልተጠበቀና ህዝበ ክርስቲያኑን ያነጋገረ ምላሽ አድርሶናል። ከዘማሪው አንደበት የተደመጠው እውነት ምን ይሆን የሚለውን እኛም በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ሀገራችን ኢትዮጵያ የተፈራው ደረሰ። እጅግ አስቸኳይ መረጃም ደርሶናል። ጠበቆች ከአመጻችሁ ተቆጠቡ። ከሰሞኑ ማህበራዊ ሚዲያን በሽፋን የተቆጣጠረው የጤና ባለሙያዎች አድመኝነት ጋር ተያይዞ ጥብቅ ማስጠንቀቂያም ተላልፏል። ጠበቃ ነኝ የምትሉ ከመንግስት ግልበጣው የሙከራ ንቅናቄ አካል ለመሆን በህግ ሽፋን ከምታደርጉን ነገር ተቆጠቡም። የጴንጤ መሪዎች ጥላቻም ሌላም አካል ነው፣ ተጠንቀቁ በሚልም አስቸኳይና ሊደመጥ የተገባ ማስጠንቀቂያም ተነግሯል። መልእክቱንም እኛም በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብለው ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቶን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አስቀድመን ወደ ያዝናላችሁ መረጃችን ስናልፍ ሀገራችን ኢትዮጵያ ላይ የተፈራው ደርሷል። እጅግ አስቸኳይ መረጃም ደርሶናል። ጠበቆች ከአመጻችሁም ተቆጠቡ። ከሰሞኑ ማህበራዊ ሚዲያን በሽፋን የተቆጣጠረውን የጤና ባለሙያዎች የሥራ አድመኝነት ጋር ተያይዞም ጥብቅ ማስጠንቀቂያም ለጠበቃዎች መተላለፉን ተመልክተናል። ጠበቆች ከአመጽ አካልነታችሁ ተቆጠቡ። ከሰሞኑ በተወሰኑ አካባቢዎች ለሕክምና ባለሙያዎች ደሞዛችን ከወቅቱ የኑሮ ሁኔታ አንጻር ተገቢ አይደለም ሲሉ እየተሰማም ነው። በእነርሱ የደሞዝ ጥያቄ ላይም ብዙ የምንለው ነገር የለንም። ኑሮ ለመላው ኢትዮጵያ መክበዱ ይታወቃል። ነገር ግን በዚህ መልክ ማስከበርና ጥያቄን ማስወሰን ከተቻለ ነገ ሌላው በዚህ መልኩ ይቀጥልና መንግስት የሚባለው አካል ቀርቶ ነገሮች በጥቂት ግለሰቦች እጅ ይወድቃል። ሁሉም በዚህ መልኩ የደሞዝ ይጨመር ጥያቄ መቀጠሉ የማይቀር ነውና በቀጣይ እንዲሁ እንደዚህ አይነት ጥያቄ በጥቂት ጡንቻ ተጽዕኖ ስርም እንዲወድቅ ማድረግም ነው የሚሆነው። ከሰሞኑ የምናየው ደግሞም ሌላ ነው።
በጦርነት ተሰብቀው ያልቻሉትን አካል ለዚህ የጥላቻ ዓላማ እየተጠቀሙበትም ነው ያለው። ለነሱ መናገር ሳይሆን የፈለግነው አንዳንድ ጠበቆች ደግሞ እኔ በነፃ ጥብቅና እቆምላቸዋለሁ ቀጥሉ ሲሉ እያየንም ነው። ግን ከዚህ ስራችሁም ታቀቡ። የጥብቅና ሙያ በዚህ መልክ በሀገር በህዝብና በመንግስት ላይ አመጻዎችን እንድትጠሩ የተሰጣችሁ ፍቃድም የለም። ራሳችሁን እስር ውስጥ ባትከቱም መልካም ነው። ከአመጻው አካል ከሆነ መንገዳችሁ በጌታ ፍቅር ታቀቡ። ላንቃ ለራሱም አልበቃ እንዲሉም ደንበኛ ስራው ከጠፋ ሌላ ተጨማሪ አማራጭ ስራ መስራት እንጂ ውዥንብር ባትፈጥሩ መልካም ነው። ጠበቃ ነኝ የምትሉ ከመንግስት ግልበጣ የሙከራ ንቅናቄ አካል ለመሆን በህግ ሽፋን ከምታደርጉት ነገር በጌታ ፍቅር ተቆጠቡ ለማለትም ወደድን ተሰምኗላችሁ ብለን እናምናለን በማለትም መልእክታቸውን ማስተላለፋቸውን ተመልክተን እኛም ልናደርሳችሁ ወደድን። አስከትለን ወደ ያዝነላችሁ መረጃችን ስናልፍ ለአመታት በድንቅ ዝማሮቹ የምናውቀው ከልጅነት እስካሁን ራሱን ሰጥቶ በጌታ ቤት ሲያገለግል የምንመለከተው እግዚአብሔር ለምድራችን ከሰጠን ወጣት ዘማሪያን መካከል አንዱ በዝማሮቹ እግዚአብሔር ብዙዎችን ባርኳል። መላ አብያተ ክርስቲያናትም በእርሱ አገልግሎትም ተገልግለዋል። በርካታ ቅዱሳንም በዝማሮቹም ተባርከዋል። ወንጌልን በዝማሬም ገጠር ከተማም አድርሷል። ታዲያ የተወዳጅ ሆነ ዘማሪ ኤፍሬም አለሙ በአንድ ወቅት ላይ ጌታ እግዚአብሔር ጸጋን ሰጥቶኛል ሲል በተቀበለው ጸጋም ቤተክርስቲያንን በመትከልም ህዝቡን ሲያገለግል ተመልክተን ነበር። ሆኖም ለረጅም ጊዜ መዝለቅ ያልቻለው በዘማሪ ኤፍሬም አለሙ ባለራዕይነት የተተከለችው ቤተክርስቲያንም በአንዳንድ ነገሮች እጥረትም ሊዘጋ መቻሉም ይታወሳል። ይህንን ተከትሎም ዘማሪ ኤፍሬም በአንድ ወቅት ላይ ሚዲያ ላይ በመውጣትም ብዙ ሰዎች ከጎንነን ብለው ቃል ገብተውልኝ ነበር፣ ነገር ግን ይህ ሳይሆን ቀርቷል በማለትም የቤተ ክርስቲያን መስራችና ባለራዕይ የሆነውን ነብይ ኤርሚያስና እንዲሁም የጽጻት ሪል ስቴት ባለቤትን ጨምሮ በመጥራትም ምንም አይነት ስጦታ እንዳላበረከቱለት ገልጾም ተናግሯል። ታዲያ ነብይ ኤርሚያስንም ዘማሪ ኤፍሬም አለሙን ቤተ ክርስቲያን በተከለበት ወቅትም የ6 ወር ቤት ክራይ እንደሚሸፍንለት ቃል የገባለት ቢሆንም ይህንን ቃሉን እንዳልፈጸመና ከዛን ወቅት ጀምሮ በማከላቸው ቅራኔ ተፈጥሮ መቆየታቸው ይታወሳል። ታዲያ ዘማሪ ኤፍሬም አለሙም ቃል የገቡልኝን ገንዘብ አልሰጡኝም በማለት ከዚህ በፊት የተለያዩ አገልጋዮችን መውቀሱም ይታወሳል። አሁን ላይም ነገር ተገልብጦ ከወቀሳቸው አንዱ ነው ነብይ ኤርሚያስ ጋር የነበረውን ቅራኔ በሰላም ፈቶ በአንድ መድረክም ለማገልገልም በቅተዋል። ይህን ተከትሎ እኛም መረጃውን ከዚህ ቀደም አድርሰናችሁ ነበር። አሁን ላይ ዘማሪ ኤፍሬም አለሙም እጅግ ብዙ በተባለለት ጉዳይ ላይም ምላሹን እንዲህ ሲል ማስደምጦናል። ከአንደበቱ አድምጠን እንመለስ። እንደምታውቁት ከዚህ በፊት ከነብይ ኤርሚያስ ጋር ትንሽ ያው ሚዲያ ላይ የተፈጠረ ስተት ነበር። ያው ስተቱ ደግሞ ያው የኔ ነው። የሀገራችን ሰዎች ሲተርቱ ምን ይላሉ? የአፍ ወለምታ በቅቤ አይታሽም። ጌታ የተባረከ ይሁን። እውነት ለመናገር በጣም ፕሮፌትን ከልጅነት ጀምሮ አንድ ላይ ስናገለግል ያደግን ሰዎች ነን። እሱ እና እንደዛ የመናገርም ልቦ የለኝም። ድንገት የተፈጠረ ነገር ነው። ነገር ግን የክርስቶስን ባህሪና የክርስቶስን ልብ በሱ ስላየው እሱ ምንም እንዳትል ብሎኛል። ግን እኔ ደግሞ ያው ምንም ዜሮ ነው፣ እኔ ጋር ያለው ነገር ምንም የለም ብሎኛል። ግን እናንተ ደግሞ እናንተን ስለሚያገለግላችሁ በዚህ ምክንያት ልባችሁ የከበደ ሰዎች ሰላም ሆኗል ማለት ነው። ሃሌሉያ! ኢየሱስ ያድናል። ሃሌሉያ! እና በጣም ደስ ብሎኛል። ፕሮፌት በጣም ወዳለሁ፣ አከብራለሁ። ታዲያ ዘማሪ ኤፍሬም አለሙም በሁለቱ መካከል ይህ ነው ተብሎ የተጋነነ ነገር እንዳልተፈጠረና ስተቱ የራሱ መሆኑን በመቀበልም የአፍ ወለምታ ሆኖበት እንደቆየ በመግለጽም ነብይ ኤርሚያስን ለተናገረው ንግግርም ይቅርታ በመጠየቅ መልእክቱን በነብይ ኤርሚያስን ባለራዕይነት በተተከለችው ቤተክርስቲያን መድረክ ላይ ቆሞ ተናግሮም አድምጠናል። በስተመጨረሻ ወደ ያዝናናችሁ መረጃችን ስናልፍ የምናያቸው የምንሰማቸውና በዙሪያችን እየሆኑ ያሉ ነገሮች በሙሉ ሀገራችን ኢትዮጵያ ላይ ይፈጸም ዘንድ ታቅደው በክፉ ሴራ የተዘረጉ ወጥመድ እንደሆኑ ቁልጭ ብለው ቢታዩም እኛ ግን ዛሬም አይተን እንዳላየ ሰምተን እንዳልሰማ በመሆን ማለፍን ቀጥለናል። ከመንፈሳዊ አስተምሮትም ሆነ ከሰውኛ እሳቢ ጋር በፍጹም የተቃረኑና
ለአይምሮ የሚከብዱ ለሰሚ የሚቀፉ በርካታ ነገሮች በሀገራችን ውስጥ መፈጸም ከጀመሩ ዓመታትን ቢያስቆጥሩም ዛሬ ላይ የታየው ግን እጅግ ልብን ያደማል። በእንቅርት ላይ ጆሮ ደግፍ የሆነባት ኢትዮጵያም የዚህ ገፈት ቀማሽም ሆናለች። ይህንንም እግዚአብሔር በዘመናችን ካስነሳቸው አገልጋዮች መካከል አንዷ የሆነችው መልእክቶቿን እንደ እግዚአብሔር ቃል ስትናገር የምናደምጣት የእግዚአብሔር ሴት እጸገነትም እኔ ያየሁት እውነት አይሁን ከድህነታችን ጋር አንችለውም፣ ዶክተር አብይ ከትራምፕ መማር አለብህ፣ የዘመኑ ቤተክርስቲያን በራሱ ነገር ተጠምዷል፣ ይህንን ነገር ለመንግስትም ለቤተክርስቲያን ጆሮም መድረስ አለበት፣ በህግ ሊቀጡ ይገባል፣ ካልሆነ ግን ትውልድ ይጠፋል፣ መንግስቶይ ተጠንቀቅ፣ ቤተክርስቲያኖይ ንቁ በማለትም ፊት ለፊት በማውጣትም ተቃውማ ስትናገርም አድምጠናታል። ታዲያ የጸያፍ ተግባር የታካቢ ተከሰተ እጸገነት ለመንግስትና ለቤተክርስቲያንስ ያስተላለፈችው ጥብቅ መልእክት ምን ይሆን የሚለውን ከአንደበቷ እንድታደምጡት ጋበዝን። ሰላም ወገኖች፣ እንዴት ናችሁ? ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ጸገነት ነኝ። እግዚአብሔር የተመሰገነ ይሁን። መልእክቴ የምትከታተሉ ሁሉ አመሰግናችኋለሁ። ሰብስክራይብ ለምታረጉ ሁሉ ታንኪዩ ማለት ፈልጋለሁ። እግዚአብሔርም ደግሞ በእኔ አልፎ በጣም እየተናገረ ስለሆነ በጣም ደስተኛ ነኝ። እንግዲህ ይቀጥላል። የሰሚ ጆሮ ከተከፈተ ብዙ መልእክቶች ትክክለኛ የእግዚአብሔር ድምጽና የወቅቱ ናቸውና ሁላችሁንም አሁንም ሼር በማድረግ ሰብስክራይብ በማድረግ እንድትተባበሩኝ ይሄ መልእክት ለብዙዎች እንዲደርስ አደራ እላችኋለሁ። እግዚአብሔር የተመሰገነ ይሁን። በጣም የሚገርማችሁ ነገር ይሄ ዛሬ የተነሳውበት መልእክት ከተጻፈ 2 ሳምንት አልፎታል። በጣም ወቅታዊ መልእክት ነው፣ ግን ጊዜ አላገኘሁም። ደግሞ በሀገራችን ያው ሞቅ ያለ የሆነ ያለ ነገር ስላለ ለዛ ወቅታዊ ለሆነው ነገር ቅድሚያ ሰጥቼ አሁን የምናገርበትን መልእክት አዘገየሁት እንጂ በጣም የሚገርማችሁ ነገር በወቅቱ መተላለፍ የነበረበት በጣም ኢምፖርታንት የሆነ መልእክት ነው ያለኝ ዛሬ። እግዚአብሔር የተመሰገነ ይሁን። ጊዜውን ሰዓቱን ለእግዚአብሔር አሳልፌ እሰጣለሁ። መንፈስ ቅዱስ እንዲያግዘኝ። ከኔ የሆነ ነገር የለም። የምትሰሙት ድምጽ የእግዚአብሔር ነው። የሚተላለፈው መልእክት በቃሉ መሰረት ነው። የሚነገረው ደግሞ ወንጌል ነው። በአንድም በሌላም ወንጌል እየተሰበከ ነውና ዛሬ እግዚአብሔር እንድናገር የሚፈልገው ስለ እስራኤል ነው። ስለ እስራኤል ነው። በጣም የሚገርመው ነገር እስራኤልን እንዴት ረሳናት የሚል ነው አርስቱ። እንደ ክርስቲያን እስራኤልን እንዴት ረሳናት? በጣም የሚገርመው ነገር ከ2 ሳምንት በፊት 2 ሳምንት ይሆነዋል እስራኤል ውስጥ ኃይለኛ የእሳት ሰደድ ተነስቶ ነበርና እኛ ክርስቲያኖች ልብ ያልነው አይመስልም። በጣም በሚያሳዝን ሁኔታ እስራኤል በእሳት ስትጋይ ስትነድ በጸሎት እንኳን ማሰብ ሲገባን ቤተክርስቲያን ትኩረት አልሰጠችው። የዘንድሮ ቤተክርስቲያን መቼም ኦርቶዶክስ ይሁን ወንጌል አማኝ ይሁን ሙስሊም ይሁን ካቶሊክ ይሁን ሁሉም በየራሱ ነገር ተጠምዷል እና የእግዚአብሔርን ድምጽ የሚሰማ የለም። የወቅቱን መልእክት የሚያመጣ የለም። ስለዚህ ትልቁ አሁን የእስራኤልም ችግሯ ይሄ ነው። ሙሴ የለም፣ ዳዊት የለም፣ ከእግዚአብሔር ጋር የሚነጋገርላቸው የለም፣ በእግዚአብሔር መንገድ እየሄዱ አይደሉም። ለዚህ ነው አሁን እንግዲህ እሳት ማለት መቼም የቅጣት ምልክት ነው እና እስራኤል ከውጭም ከውስጥም በጣም እሳት በምትነድበት ሰዓት እንዴት ዝም አልን? እንደ አገር እንዴት ዝም አልን? እንደ ቤተክርስቲያን እንዴት ዝም አልን? የሚጠበቅብንን ያህል ጸልየናል ወይ? እኔ መቼም በእንባ ነው የጸለይኩት። በቅርብም ለማቃቸው በዋትስአፕ ምናምን ሼር አድርጌያለሁኝና በጣም ነው ያዘንኩት። በጣም ለምን እግዚአብሔር ለእስራኤል ያለውን ልብ ሁላችሁም ታውቁታላችሁ። ለእስራኤል ያለው ልብ ማለት ነው። እኛ ደግሞ ከእስራኤል ጎን የመቆም ኃላፊነት አለብን። ከእስራኤል ጎን አለመቆም የእግዚአብሔርን ሐሳብ መጋፋት ነው ብዬ ነው እኔ ማምነውና እንደ ክርስቲያን ለእስራኤል አለመጸለይ ማለት ከእግዚአብሔር ጎን አለመቆም ማለት ነው። እግዚአብሔር ማሳዘን ነው ለእስራኤል ዓለም። የዘንድሮ ቤተክርስቲያን እንዳልኳችሁ መሰረቷንና ተልኳን ረስታለች። አሁን የተጠመድንበት ጉዳይ በጣም መሰረታዊ መሰረቱን ዛቢያውን እንደሳተ መርከብ በቃ በሌላ ነገር እየተሽከረከረች ነው ያለችው የኢትዮጵያ ቤተክርስቲያን እና አሁን ግርግር ውስጥ ነው ያለነው። በጣም በሚያሳዝን ሁኔታ የእግዚአብሔርን አጀንዳ የጣለ ትውልድ ነው ይሄ።
የእግዚአብሔርን አጀንዳ የጣለች ቤተክርስቲያን ነች። ከክብሯ ወርዳ መሆን ማይገባትን እየሆነች ያለች እግዚአብሔር እንደሚፈልጋት እማትሆን ቤተክርስቲያን አሁን አለች በእኔና በእናንተ ዘመን እንጂ እግዚአብሔር ለትውልዱ የሚሆነውን የሚመጣ ያለውን እየተናገረ ነው ያለው። ግን ወደ ከእግዚአብሔር ተቀብሎ ወደ ህዝቡ የሚያደርስ የለም። ለዚህ ነው የተቸገርነው። የእግዚአብሔር ጊዜ ምን እንደሆነ ምን እየተናገረን እንዳለ የሚያውቅ ያለ አይመስልም በዚህ ዘመን። ብቻ ከእግዚአብሔር ጋር ተለያይተናል። ለሚሆነው ነገር ሁሉ ከዳር ቆመን ማየት ወይም ግርግር ውስጥ ገብተን መተራመስ ነው ያዝነው። እንደ ቤተክርስቲያን ነው መላችሁ። ቤተክርስቲያን የችግር መፍትሄ ሰብስባ ምትመግብ፣ ሰብስባ ምትመክር፣ ምታስታርቅ፣ ምታበላ፣ ምትዳኝ፣ ምትገስጽ መሆን ሲገባት የዘንድሮ ቤተክርስቲያን እንደውም የችግሩ መነሻ ከየት ነው የሚመነጨው ካላችሁ ከቤተክርስቲያን ይሁን ማጠፊያ ያጠረው ሰሞኑን የተነሳው እሳት አገራችንን እያመፀ ያለው ምንድነው ካላችሁ የቤተክርስቲያን ውድቀትና ውርደት ምንም ጥያቄ የለውም። ይሄ እግዚአብሔርም በእኛ ሊሰራ እየወደደ እነሆኝ እኔን ላከኝ የሚል በትክክል ድምጹን የሚሰማ ለህዝቡ እግዚአብሔር እንዲህ ይላል ብሎ ትክክለኛው መልእክት የሚያመጣ ሰው የለም። በጣም የሚገርም ነው። ክርስቲያን ሆኖ ኢየሩሳሌምን መርሳት፣ ክርስቲያን ሆኖ በእስራኤል ውስጥ እየሆነ ያለውን ነገር አይቶ እንዳላየ ማለፍ አይከብድም? አይከብድም ወይ? ለእስራኤል ያልጸለይን ለማን እንጸልይ ነው? ከሀገራችን እንኳን ቀድመን ለእስራኤል ነበር መጸለይ ያለብን። እኔ በጣም ነው ማዝነው። ለምን የእግዚአብሔር ልብ የት ነው ያለው ብትሉኝ ኢየሩሳሌም ነው። ጌታ እኮ የሚመጣው እዛ ነው። ያኔ ትዝ ይላችኋል በቅርብ ጊዜ ሎስ አንጀለስ እሳት የነበረ ጊዜ በየቀኑ ነው የሚዘገበው፣ በየቀኑ ነው የሚወራለት። ምን ነው የእስራኤል እሳት ቀለለብን? ምን ነው የእስራኤል ጉዳት እንደዚህ አነሰብን? ለምንድነው እንደ ክርስቲያን እኛ ለእስራኤል የሚገባንን ያህል ያልጮህንላት ያልማለድንላት? ይሄ ነው እኔ ያልገባኝ። በእውነት ነው የምላችሁ። ከእስራኤል ጎን የማይቆም እግዚአብሔርን ይቃወማል ይላል ቃሉ እንደሚለን። ይሄ የፖለቲካ ጉዳይ አይደለም። ከእስራኤል ጎን መቆም ግድ ነው። እስራኤል የጭንቅና የመከራ ዘመኗ ነው አሁን። ይህ ደግሞ የእግዚአብሔር እጅ እንዳለበት ምንም ጥያቄ የለውም። እስራኤል ድል ቢቀናት ከእግዚአብሔር የተነሳ ነው። እስራኤል እሳት ቢበላት ከእግዚአብሔር የተነሳ ነው። ቁጣ ነው። እስራኤል በፍልስጤም ብትሸነፍ የእግዚአብሔር እጅ አለበት፣ ብታሸንፍ የእግዚአብሔር እጅ አለበት። ምንም ጥያቄ የለውም። ዛሬ የእስራኤል ሕዝብ ሙሴ የለውም፣ ዳዊት የለውም፣ አብርሃም የለውም። ኪዳኑ ግን ለዘላለም አይለወጥም። እግዚአብሔር እኮ እኔና እናንተን አሕዛብ የነበርነውን በክርስቶስ ኢየሱስ በልጁ በማመናችን የተነሳ እኛም ቤተሰብ ሆነን እኛም ልጅ ተብለን ተጠራን። እኛም የእግዚአብሔር ናችሁ ተባልን እንጂ እኛ እኮ አሕዛቦች ነበርን። ከዛፉ አልነበርንም፣ የዱር ዛፍ ነበርን። ይህንን ታውቃላችሁ መቼም። እዚህ ጋር እንደውም ቃሉ አለኝ ስሙኝማ። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢት ነገር አታስብ። እኔ አንዳንድ ጊዜ በእውነት ነው የምላችሁ እስራኤላውያን የሆኑ ጂዊሽ የሆኑ ሰዎች መኪና ውስጥ ሲገቡ ወንጌል መመስከር አፌ ነው የሚታሰረው። ለምን? ለቀባሪው አረዱት ነው። ዛሬ እኮ እኛ ከእስራኤል በላይ ጻድቅ ያጫውተናል። ጻድቅ የእኛ ቤተክርስቲያን የዘንድሮ ቤተክርስቲያን ከእስራኤል እበልጣለሁ ብላ ቀና ምትልሆናለች የኢትዮጵያ ቤተክርስቲያን። በጣም የሚያሳፍር ነገር። ግን ከእግዚአብሔር አጀንዳ ውጪ ነው ያለችው የኢትዮጵያ ቤተክርስቲያን። በሮሜ 11:24 ላይ አንተ ከፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ይሄ ማለት ምን ማለት ነው? እነሱ ኦሬዲ የቤት ልጆች ናቸው። እኛንን ከዱር የመጣ ነው። እኛንን ከአሕዛብነት ወደ እግዚአብሔር ልጅነት የተቀየርነው ነው ነገሩ። ስለዚህ አሁን እስራኤል በዛ እሳት ስትነድ እንደ ክርስቲያን ኢትዮጵያ እንደ ሀገር ለምን ዝም አለች? እግዚኦ አያስፈልግም ወይ? የኛ ይቅርብን ብለን ለእስራኤል ማልቀስ አልነበረብንም ወይ? ለእስራኤል ድምጽ ማሰማት መማለድ አልነበረብንም ወይ?
ግን ዛሬ እኛ ሀገር ውስጥ ያለው የቤተ ክርስቲያኑ ድራማ ምታዩት ነውና ያ ድራማ እንኳን ስለ እስራኤል ሊያጸልይ የራሳችንም አሮብናል። ያረረ ነገር አለ፣ ያላማሰልነው ነገር። በሮሜ 11:2 ላይ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይላል። ደግነቱ ቁጣው ጊዜያዊ፣ ምሕረቱ ዘላለማዊ የሆነ አምላክ የእስራኤልን ሕዝብ አይተወውም፣ አይጥለውም። እኔና እናንተ ግን እንደ ክርስቲያን ለእስራኤል የመጸለይ ኃላፊነት አለብን። እኔ በጣም ተሰምቶኛል ወገኖቼ፣ በጣም የእስራኤል ሕዝብ የእግዚአብሔር ልብ ያረፈበት የእምነታችን ጅማሬና ፍጻሜ የጌታ ኢየሱስ ክርስቶስ የትውልድ አገር የክርስትናችን መሰረት ነው። እኛ ሁላችን በክርስቶስ ኢየሱስ በማመን ድነን የእግዚአብሔር ልጆች ተባልን እንጂ ከተመረጡት ወገን አልነበርንም። ምናልባት ይህንን ዘንግታችሁ ከሆነ መቼም ኢትዮጵያ የራሷ ታሪክ ያው ተረት ብዙ ስላለ አንድ ሰሞን ሙሴ ኢትዮጵያዊ ነው ይላሉ፣ ኢየሱስ ኢትዮጵያዊ ነው ያለም ደግሞ እዛ ፌስቡክ መቼም ዘንድሮ ማያሰማን ነገር የለም። ኢየሱስ ኢትዮጵያዊ ነው የአጣዬ ልጅ ነው ሲል ነበር። ኧረ ባካችሁ ዘንድሮ ባካችሁ አንዴ ያስቀናል፣ አንዴ ያሳርረናል። እንደዚህ ሚል ነገር ሰምቻለሁ፣ አይቻለሁ። ሁሉን ወደ ራሷ ነው መቼም ኢትዮጵያ ታሪኩን ሁሉ ወደ ራሷ አገናኝታ አሁን በዜሮ ተባስታለች። ምንም አይነት ታሪክ የላትም ኢትዮጵያ። በተለይ በክርስትና ታሪክ ሊኖራት አይችልም በፍጹም። ተረት ነው ያላት። ስለዚህ የዛሬ መልእክቴ እንዳልኩት ትኩረቱ ባለፈው እሳት ነበርና እንዴት ነው ኢትዮጵያውያን ግድ ያላለን? አልሰማንም ወይ? በተለይ ክርስቲያን መማለድ አልነበረብንም ወይ? ምሕረት እንዲያደርግላቸው ወደ እግዚአብሔር መጮ ሲገባን እስራኤልን እንዴት ረሳናት? ክርስቲያን ሆኖ እስራኤልን መርሳት እንዴት ሆነ? በጣም የሚያሳዝን ነገር ነውና አሁንም ለእስራኤል እንድንጸልይ በጣም ጌታ ይናገራል። እንግዲህ እግዚአብሔር ታግሶ የቅጣት ጅራፉን በእስራኤል ላይ ያነሳ ይመስላል። ምክንያቱም አሁን እስራኤል በጣም የተጨናነቀችበት ዘመን ነው እና ባለፈው ጊዜ ታስታውሱ እንደሆነ ዶናልድ ትራምፕ የአሜሪካው ፕሬዝዳንት ለእስራኤል ያው ወገን ሆኖ አንዳንድ ነገሮችን ካጠገቧ መቆሙን አሳይታለች አሜሪካ። ልክ እንደዛው እኛም በእስራኤል ጉዳይ ላይ ቀጥታ ይመለከተናል። ቀጥታ እንደ እግዚአብሔር ልጆች እዚህ ጋር ምን ይላል መሰላችሁ? ለእስራኤል ሰላም መጸለይ ከእግዚአብሔር ሐሳብ ጋር መስማማት ነው። የእስራኤል ሕዝብ በእግዚአብሔር የተመረጠ ሕዝብ በመሆኑ ብቻ አይድንም፣ ነገር ግን በክርስቶስ ኢየሱስ አዳኝነት ማመን አለባቸው። ያንንም ነው እግዚአብሔር በጣም እየተናገራቸው ያለው። እግዚአብሔር ለኛ ይህን እድል ከሰጠን ለነሱም ደግሞ ራርቶላቸው የመዳን ጊዜ የንስሐ ጊዜ እየሰጣቸው ነው ያለውና በዚህ በሮሜ 9:4 ላይ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለነርሱ ናቸውና ይላል። እግዚአብሔር የተመሰገነ እስራኤላውያን በእውነት ነው የምላችሁ ኢየሱስ ክርስቶስ ያስፈልጋቸዋል። ከልጁ ከኢየሱስ ክርስቶስ ጋር ያልተጣበቀ ትውልድ፣ ያልተጣበቀች አገር፣ ያልተጣበቀች ቤተክርስቲያን እንደዚህ መከራ ለአገርም ይጭናል። ልክ እንደኛ አገር ቤተክርስቲያን እንደ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ ያልተሸፈነች በደሙ ያልተሸፈነች ቤተክርስቲያን ለሀገርም ለትውልድም መከራ ነው። መከራው አሁን ኢትዮጵያ ውስጥ መከራ የበዛው ይሄ ነው ምክንያቱ። እስራኤል ውስጥ መከራ የበዛው በልጁ በክርስቶስ ኢየሱስ ስላላመኑ ነው። እግዚአብሔር እየተናገረ ነው። ቢሆንም ግን እኔና እናንተ ደግሞ ለእስራኤል መጸለይ የግድ ይለናል። በጣም ይሄ በጣም ልናስብበት የሚገባ ነገር ነው። እኛ ሁላችን የአብርሃም ዘሮች ነን። አብርሃም አሕዛብ ነበር ታስታውሳላችሁ። እና ይስሐቅ ልጁን ያዕቆብን ሲመርቀው በእነሱ ኪዳን ነው እንግዲህ እኛም ያለነው። በዘፍጥረት 27:29 ላይ አሕዛብ ይገዙልህ፣ ሕዝብም ይስገዱልህ፣ ለወንድሞች ጌታ ሁን፣ የእናትም ልጆች ይስገዱልህ ካለ በኋላ የሚረግምህ እርሱ እርጉም ይሁን፣ የሚባርክህ ብሩክ ይሁን ይላል። ስለዚህ እንደ አገር ኢትዮጵያ እስራኤልን ልትባርክ ይገባል። እንደ ሀገር ኢትዮጵያ ከእስራኤል ጎን ልትቆም ይገባል። እኔና እናንተ ኢየሱስ ክርስቶስን አምነን እስከ ተከተልን ድረስ የኢየሱስ ክርስቶስን ሐሳብ
የኢየሱስ ክርስቶስን የሄደበትን መንገድ ሁኑ ያለንን አድርጉ ያለንን ማድረግና መፈጸም ግዴታችን ነው። በሱ አምነን የዳንን ሁሉ። አለበለዚያ እስራኤልን የሚረሳ እግዚአብሔርን ረስቷል። እስራኤልን የሚረሳ እግዚአብሔርን የረሳ ነው። ሌላው ደግሞ በዚህ በዘካርያስ 12 ላይ እግዚአብሔር የኢየሩሳሌም ጠላቶች እንደሚደመሰሱ ትንቢት ተናግሯል። ምን ይላል ብትሉኝ፣ በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። ከእስራኤል ጎን ያልቆመ የእግዚአብሔር ጠላት ነው። እግዚአብሔር ደግሞ እነዚህ አሁን ምናልባት አንዳንድ ሰዎች ደግሞ በጣም የሚዘገነነው ነገር ለፍልስጤም ሲያግዙ ይታያሉ። የእግዚአብሔር አጀንዳ በዘመን በፋሽን በጊዜ የሚለወጥ ነገር አይደለም። ሁሉ ጊዜም ቢሆን ፍልስጤማውያን የእስራኤል ጠላቶች ናቸው። በየትኛው መንገድ ቢኬድ እነሱ የእስራኤል ጠላት ደግሞ የእግዚአብሔር ጠላት ነው። አሁን እስራኤልን ዝቅ አርገን እነሱ እንደዚህ ስለሆኑ ነው እነሱ እንደዛ ስለሆኑ ነው ወይ ደግሞ ፍልስጤማውያንን በድላለች እስራኤል እንደዚህ አይነት ቋንቋ ውስጥ እኛ አንገባም። ለምን? የእግዚአብሔር ሥራ የእግዚአብሔር ጣት ስላለበት። እኔና እናንተ አሁን ጣልቃ ልንገባም ያስፈልገው እስራኤል ላይ በሚሆነው ነገር በቅርበት እየተከታተልን ለእስራኤል መጸለይ፣ ምህረት እንዲያመጣ መማለድ፣ ማልቀስ፣ ከእስራኤል ጎን መቆም ነው። ይሄ ነው በቃ የኛ ግዴታ እንደ ክርስቲያን። ስለዚህ ቤተክርስቲያን ምን እየተጠበቀ ነው? ለምንድን ነው ለእስራኤል ማንጸልየው? እኔ ይሄ ጥያቄ ሆኖብኛል። እንዴት ነው እስራኤልን አጀንዳችን ውስጥ የጸሎታችን ርዕስ ውስጥ በየቀኑ ነው ለእስራኤል መጸለይ ያለብን? ለምን? የእስራኤል ሰላም የዓለም ሰላም ስለሆነ የነሱ ሰላም ጌታ ኢየሱስ ክርስቶስ ሲመጣ እኮ እዛ ነው የሚሄደው። ኢትዮጵያ የሚመጣ ይመስላችኋል መሰለኝ። እኔ በጣም ነው የሚገርመኝ። ኢትዮጵያ መቼም የሁሉንም የእስራኤልንም የሁሉንም አንደኛ ነኝ፣ እንደዚህ ነኝ፣ ቅድስት ነኝ፣ ንጽሕት ነኝ፣ የቀደምኩ ነኝ፣ ቀጥተኛ ነኝ፣ እንደዚህ አይነት ነገር አፈ ታሪክ በጣም የወረሳት አገር ብትሆን ኢትዮጵያ ነች። ስለዚህ ስለ እስራኤል ዝም ልንል አይገባም። ሐዘኗ ሐዘናችን፣ ደስታዋ ደስታችን፣ ሰላሟ ሰላማችን ነው። ጌታ ኢየሱስ ክርስቶስ ዳግም የሚመጣው ኢየሩሳሌም ነው፣ ቅድስቲቱ ከተማ የእግዚአብሔር ልብ ያለባት። ታስታውሳላችሁ? አንድ ጊዜ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ አይቶ አለቀሰላት ይላል። ለምን እንዳለቀሰላት ታውቃላችሁ? አንቺ ኢየሩሳሌም ሆይ ሊመጣ ያለውን አላወቅሽም። ምንም አላወቀችም። የእስራኤል ሕዝብ አሁን ጠላቱን አላወቀም፣ እግዚአብሔርን ድምፅ አይሰማም። አለቀሰላት ይላል። ለምን? ሊመጣብሽ ያለውን ነገር አላወቅሽም። ጠላቶችሽን አላወቅሽም። ሊሆን ያለውን አላወቅሽም። ጌታሽን አላወቅሽም፣ አላከበርሽም። ለዚህ ነው አሁን ዛሬ የእስራኤል የፍልስጤም መጫወቻ የሆነችው እስራኤል። ዳዊት እኮ 100 ሸለፈት አንጣ ተብሎ 100 ሸለፈት በደቂቃ ውስጥ ነው ሄዶ ይዞ የመጣው። ፍልስጤማውያን ገና ድምጻቸውን ሲሰሙ አምላካቸው መጣ ብለው ይንቀጠቀጡላቸው ነበረ። ዛሬ የእስራኤል አምላክ ዛሬም አልደከመም። የእስራኤል አምላክ ዛሬም ይሰራል። የእስራኤል አምላክ ዛሬም ኃይለኛ ነው። የእስራኤል አምላክ ዛሬም ጠላቶቹን ያደቃል። ኢየሱስ ዛሬም ጌታ ነው። እየታገሰ ነው እንጂ ኃይላቶ ጉልበታው አንሶ አይደለም። የእስራኤል ሕዝብ መጨረሻዋ ከክርስቶስ ኢየሱስ ጋር መጠቅለል ነው። ሌላ ምርጫ የላትም። ጌታ ኢየሱስ ይመጣል። ጌታ ኢየሱስ ሲመጣ ያሳርፋቸዋል፣ የሱ የሆኑትን በሱ የሚያምኑትን። በነገራችሁ ላይ ጌታ ኢየሱስ ክርስቶስ ለዓለም አልሞተም ይላሉ ጴንጤዎች እያሉ ሲያወሩ ነበር ሰሞኑንና እኛ እንደዚህ አናምንም። ጌታ ኢየሱስ ክርስቶስ የሞተው ለዓለም ነው። የሞተው ለዓለም ነው፣ ግን የሚያድነው ለተቀበሉት ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ለዓለም ሞተ ማለት ሙስሊሙ ኢየሱስ ክርስቶስን ሳያምን ይድናል ማለት አይደለም። ምን አይነት መረዳት እንደሚያመጡ እኔ አይገባኝም። እኛ የወንጌል አማኞች ኢየሱስ ክርስቶስ ለዓለም እንደሞተ እናምናለን። ነገር ግን ዮሐንስ 3:16 እንደተጻፈልን ጌታ እግዚአብሔር ዓለምን ሁሉ እስኪወድ ድረስ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና ይላል። ለተቀበሉት ነው፣ በስሙ ለሚያምኑት። ለኛ ነው ሞቱ ትንሣኤ ይሆነልን። ለኛ ነው ሞቱ መዳኛ ይሆነልን። ለኛ ነው ሞቱ ከኃጢአት መንጽያ ይሆነልን።
ኢየሱስ ክርስቶስ የሞተው ለኛ ነው፣ ላመንነው ለተቀበልነው። እንግዲያው ለቻይናውም ለቡዲዝሙም ለሙስሊሙም አይደለም። ካላመንክበት ላንተ አልሞተም። የሞተው ላመኑበት ነው። ካላመንክበት አትድንማ። ሞቱ ምንም ኖርማል ሞት ነው የሚሆነው። ስለዚህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ሃሎ ገላትያን ታውቁታላችሁ ለመሆኑ? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ይሄ ነው ዋናው ቃል። ስለዚህ የዛሬ መልእክቴ ምንድነው ብትሉኝ፣ ለኢየሩሳሌም ለእስራኤል የመጸለይ ግዴታ አለብን። እግዚአብሔር አሁን ኢየሩሳሌምን እስራኤልን እየተናገረ ነው። እግዚአብሔር ብትመለሱ እያላቸው ነው። ከኃጢአታቸው እንዲመለሱ ማስጠንቀቂያ እየሰጠ ነው እንጂ ርኅራኄውማ እንኳን ለነርሱ ለኛም ሰፊ ነው። እግዚአብሔር ምንኛ እንደታገሰን አታዩም እንዴ? እንደ ሀገር ምንኛን የታገሰን ስሙ ተክዶ ኢየሱስ ክርስቶስ ስሙ እንዳይጠራ እንኳን ነውር ሆኖ የኢትዮጵያን ሕዝብ ታግሷል። እንኳን የእስራኤልን ሕዝብ በዚህ በኢሳይያስ 49:14 ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል። እግዚአብሔር ግን ለጽዮን የሰጠው መልስ የፍቅር ነበረ። ስሙኝ፣ እግዚአብሔር ኢየሩሳሌምን አይረሳም። ኢየሱስ ኢየሩሳሌምን አይረሳም። ሰዎች ሁሉ እንዲድኑ በልጁ በክርስቶስ ኢየሱስ አምነው እንዲድኑ ጊዜ እየሰጣቸው ለንስሐ ነው እንጂ እስራኤልን ኢየሱስ ክርስቶስ አይረሳትም። ምን አላት ብትሉኝ በቁጥር 15 ላይ ኢሳይያስ 49 በውኑ ሴት ከማጸኗ የተወለደውን ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ልትረሳ ይሆናል፣ እኔ ግን አልረሳሽም። ማንን ነው ያለው? ኢየሩሳሌምን። ማን? እግዚአብሔር። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊት ያሉ፣ ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ ይላል። እስራኤል ሆይ፣ እኔ ለእስራኤል እንላለሁ፣ እስራኤል ሆይ አንቺ ኢየሩሳሌም ሆይ አይዞሽ፣ እግዚአብሔር አይረሳሽም። እኛ ግን መጸለይ ባንችልም ባንጸልይልሽም፣ ኢየሩሳሌም ሆይ አንቺ የጌታ ኢየሱስ መንደር፣ አንቺ ታምር የተሰራብሽ፣ ጌታ ኢየሱስ ክርስቶስ የተበላለሰብሽ፣ ጌታ ኢየሱስ ክርስቶስ የተሰቀለብሽ፣ አንቺ የተባረክሽ ከተማ፣ ጌታ እግዚአብሔር እንዲህ አለሽ፣ አልረሳሽም፣ በእጄ መዳፍ ቀርጬሻለሁ አለሽ። ይሄ ያጽናናኛል። እኔና እናንተ ኢየሩሳሌምን እስራኤልን ብንረሳ እግዚአብሔር እስራኤልን አይረሳም። እኛ ግን ረስተናታል። በኋላ ግን ያስጠይቀናል። ለእስራኤል መጸለይ አለብን ወገኖቼ። የዛሬ መልእክቴ ይሄ ነው፣ ስለ እስራኤል ነው። ዛሬ በጣም ልቤ ውስጥ በጣም ስጨነቅበት የነበረ መልእክት ይሄ ነው እና ከዚህ በተረፈ ደግሞ በሀገራችን መቼም እየሆነ ያለው ነገር በጣም ያስደነግጣል ታውቃላችሁና ዛሬ አይኔ ውስጥ የገባው ቪዲዮ በጣም እኔን ራሴ አስደንግጦኛል። ምን ብትሉኝ አገራችን ምን ያህል ረክሳ፣ ምን ያህል ግብረ ሰዶም ምን ያህል ተስፋፍቶ ነው። እንደው አይንሽ ነው በሉኝ፣ ወይ ደግሞ የሆነ ነገር አቀናብረው ሙቪ ነው በሉኝ። ፌስቡክ ላይ ያየሁትን አይኔን ማመን አቅቶኛል። አገር የለችም ወይ? ቤተ ክርስቲያን የለሽም ወይ? መንግስትስ የለም ወይ? ወንድና ወንድ በስነ ስርዓት ዙሪያውን የጎረቤት የሀገር ሰው የኢትዮጵያ ባንዲራ ተካበው ሲሳሳሙ፣ ሲጨበጨብላቸው፣ ሲደገስላቸው፣ ሲዘፈንላቸው ወንድና ወንድ አይኔ ነው። እናንተ አይኔ ነው ወይስ ኢትዮጵያዊ ነው? ወዴት እየሄድን ያለ ነው? ቤተ ክርስቲያን የት ነው ያለሽው? በተለይ እዛ ሰሜን አካባቢ በአማራ አካባቢ ወንጌል በጣም ይገፋል። ለወንጌል የሚሄዱ ሰዎች ያሳድዳሉ። ከወንጌል የራቀ ሕዝብ ይሄ ነው መገለጫው። ኃጢአት፣ ጨለማ፣ ኃጢአትና ጨለማ። ግብረ ሰዶም ኢትዮጵያ ውስጥ ተስፋፍቷል። ግብረ ሰዶም ኃጢአት ነው። ግብረ ሰዶምን እንቃወማለን በጌታ በኢየሱስ ክርስቶስ ስም። ይሄንን የሚሸፋፍን ሰው ካለ፣ ይሄንን ችላ የሚል ሰው ካለ የኃጢአት ተባባሪ ነው። እንዴት ሆኖ ነው አገሬ ውስጥ ወንድና ወንድ ሲጋባ አይናቸው እያየ ዝም የምትሉት? እንዴት ሆኖ ነው? ልጆቹ ምን እያዩ ሊያድጉ ነው? ወዴት እየሄድን ነው? እንደ ሀገር ወዴት እየሄድን ነው? እንደ ትውልድ
ትውልድ ወዴት እየሄድን ነው እናንተ? አስባችሁታል ወይ? የግብረ ሶዶማውያን የጌይ ጋብቻ በአደባባይ ኢትዮጵያ ውስጥ አሳፋሪ፣ አንገት የሚያስደፋ ጉድበል ዘንድሮ የኢትዮጵያ ሕዝብ ጉድበል ዘንድሮ እየተገለጠ ያለው ጉድ። እግዚአብሔር ይርዳን። በእውነት ነው የምላችሁ። ይህንን ቪዲዮ አያይዛለሁ። ማንነታቸው ተጣርቶ አንድ ነገር ሊደረግ ይገባል። እንደ ቤተ ክርስቲያን እንደ መንግስት ችላ የምንለው ነገር አይደለም። ኧረ አይደለም። ወጣቱ እያለቀ ነው። ራሱን እያጠፋ ነው። አልማርም እያለ ነው። ብዙ ነገር አለ ሀገሬ ውስጥ ትኩረት ያልተሰጠው ችላ የተባለ። መንጋው እረኛቶ እየተቅበዘበዘ ነው። እረኞች ያስፈልጋሉ፣ መሪዎች ያስፈልጋሉ፣ የቤተ ክርስቲያን አባቶች ያስፈልጋሉ። በሌላ ነገር የተጠመደች ቤተ ክርስቲያን ትውልዱ ላይ ልትሰራ ይገባል። በኢየሱስ እውነት አይሁን፣ በሀገሬ እውነት አይሁን። ኧረ ከድህነት ጋር ግብረ ሰዶም አንችለውም እናንተ። እዚህ ያሉትም ሀብታሞቹ ይኸው ዶናልድ ትራምፕ አሁን በሰኔ ወር የሚያከብሩት የነበረውን የግብረ ሰዶማውያን ሰልፍ አስከልክሏል። ጌታ ይባርከው ዶናልድ ትራምፕ። ዶክተር አብይም ከዚህ ተምረ ዶናልድ ትራምፕ የግብረ ሰዶማውያንን ባንዲራ እንኳን እንዳይሰቀል እንደከለከለ አንተም እነዚህን ግብረ ሰዶማውያን አንድ በላቸው። አገራችን ግብረ ሰዶማውያን ሊስፋፉ አይገባም በጌታ በኢየሱስ ስም። እኔ ይህንን ነው የምለው ዛሬ ወገኖች። በጣም ነው ያዘንኩት። በጣም እግዚአብሔር ይርዳን እንደ ሀገር። እግዚአብሔር ኢትዮጵያን ይርዳት። ግን እየጠፋን ነው። እውር እየመራን እየጠፋን ነው። መሪዎቹ የሃይማኖት መሪዎቹ እውሮች ናቸው። አያዩም። አይናቸው መንፈሳዊ አይናቸው ተደፍኗል። ለዚህ ነው ገደል እየገባ ያለው ትውልዱ። እግዚአብሔር ይርዳን እላለሁ። ፕሊስ ይህንን ሜሴጅ ሼር እና ሰብስክራይብ አድርጉልኝ። ይድረስልኝ ለሁሉ። ጌታ ይረዳናል። ኢትዮጵያን እግዚአብሔር ይባርክ። ትውልዱን እግዚአብሔር ይናጠቅ። ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለእስራኤል። እንጸልይ ለእስራኤል፣ እባካችሁ ለእስራኤል እንጸልይ። ይሄ ነው የዛሬ መልእክቴ። ስላዳመጣችሁኝ አብራችሁ ስለነበራችሁ ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። ኢትዮጵያ መልካም ምሽት፣ እዚህ ደግሞ ያላችሁ መልካም ቀን። ሻሎም ሻሎም፣ ተባረኩልኝ። ታንክ ዩ ሶ ማች። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብለው ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቶን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ፣ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ